አንዴ ስለ ዳንክ ዘላለም ድነሃል የሚባል ትምህርት የለም። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ምንም ያክል ብትድኑ በቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳነን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ፣ ብዙ ጉድ አለ። መንግስተ ሰማይን ልብህ እንደሚያሳጣህ ታውቃለህ። ክፋት እንደሚያሳጣህ ታውቃለህ። መንፈስ ቅዱስ መንግስተ ሰማይን ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይ ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን ይዝሊ እንደምታጣው ታውቃለህ። ይሄ ትምህርት የአዲስ ኪዳን ትምህርት ነው። እሺ እንግዲህ እንደነዚህ አይነት ወንድሞችን ልንረዳቸው ይገባል። እንዴት ነው የምንረዳቸው? እኔ ትንሽ እነዚህ ከሚናገሩት ነገር ወደኋላ ፈቀቅ ብዬ ለመረዳት እሞክራለሁ። እንደነዚህ አይነት ሰዎችን ልንረዳቸው ይገባል። ምንድን ነው ችግሩ ከተባለ መጽሐፍ ቅዱሳችን ላይ የተለያየ አይነት የወንጌል አይነቶች አሉ የተጠቀሱ እንመጣበታለን። አንደኛውና ዋነኛው ግን ለእኛ የሚያስፈልገን የምንድንበት ወንጌል ይባላል። ምን አይነት ወንጌል? የምንድንበት ወንጌል ይባላል። እንመጣበታለን። አሁን እኔ እንደሚገባኝ የእንደነዚህ አይነት ሰዎች ችግር መጀመሪያውኑ ይህንን የሚያድነውን ወንጌል አልሰሙም፣ ወይም ሙሉ ለሙሉ አልሰሙም። ዳግመኛ የሚወለዱበትን ወንጌል አልሰሙም። ይህንን የምንድንበትን ወንጌል ሳይሰሙ ጴንጤ ሆኑ። ምን ሆኑ? ጴንጤ የሆነ በቃ የሃይማኖት ቤት ውስጥ ጴንጤ የሚባል የሃይማኖት ቤት ውስጥ መጥተው ተቀላቀሉ። የሚድኑበትን ወንጌል ሳይሰሙ ተጠመቁ። የሚድኑበትን ወንጌል ሳይሰሙ አድገው አገልጋይ ሆኑ። የሚድኑበትን ወንጌል ሳይሰሙ ቆመው እያስተማሩ ነው አገልጋዮች ሆነው። በጣም ያሳዝናል ማለት ነው። እና የእንደነዚህ አይነት ሰዎች ችግራቸው ምንድነው? አሁን ስረዳው ኢቭን ኮንፈርሜሽን በውስጣቸው የላቸውም። ለዚህ ነው በውስጣቸው ኮንፈርሜሽን ማለት የመንፈስ ቅዱስ ምስክርነት ማለት ነው። አንድ በትክክል የሚድንበትን ወንጌል ሰምቶ ዳግመኛ የተወለደ ሰው በውስጡ በመንፈሱ በኩል የሚመጣለት ምስክርነት አለ። ኢትስ ሴክሬት ነው። በመንፈስ ቅዱስና በእኛ መንፈስ መካከል የሚደረግ ልውውጥ ነው። ይህንን ሮሜ መጽሐፍ ይነግረናል። እንደነዚህ አይነት ሰዎች ችግራቸው ምንድን ነው? ይሄ ኮንፈርሜሽን የላቸው። ሳይኖራቸው ጴንጤ ሆነው ተጠምቀው አገልጋይነት ደረጃ ላይ ደርሰዋል። በጣም ሶሳድ ያሳዝናል ማለት ነው። እና ይህንን የሮሜ መጽሐፍ ላይ ሄደን እናየዋለን። ይህንን ምስክርነት የላቸውም ማለት ነው። ሮሜ ምዕራፍ 8 ከቁጥር 14 ጀምሮ አነበዋለሁ። በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ዋች በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት ምን ተሰማችሁ? ይህንን የሰማችሁ ሰዎች በሙሉ ምንም አትዋሹ። ፍርሃት፣ በቃ ፍርሃት፣ እርግጠኛ አለመሆን። አባ ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ የምንን የልጅነት ኢቭን መወለድ ነው እዚህ ጋር እየተካሄደ ያለው ዳግመኛ መወለድ ነው። ወደ ምን አውርደውት የት ውስጥ እንደከተቱት ሰምታችኋል። እሺ አባ ብለን የምንጮህበትን የልጅነት መንፈስ ተቀበልን እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና። እሺ የእግዚአብሔር ልጆች መሆናችንን አሁን ፓስተር አይደለም ቆሞ የሚመሰክርልን፣ ደህንነት ያስተማረ ሰውዬ አይደለም፣ እንደነዚህ አይነት ሰዎች ቆመው አይደለም አሁን ድናል፣ እስካሁን አልዳንክም፣ በእርግጥ እየዳንክ ነው ብለው አይደለም ነው። የእግዚአብሔር ልጆች መሆናችንን የሚመሰክርልን
ያ መንፈስ የቱ መንፈስ? ያ መንፈስ የእግዚአብሔር መንፈስ ብሎናል መጀመሪያ። ያ መንፈስ ከመንፈሳችን ጋራ ይመሰክራል ይላል። በቃ ይሄ በያ መንፈስ በተባለው በመንፈስ ቅዱስ አማካኝነትና በእኛ መንፈስ አማካኝነት ብቻ የሚደረግ ምስክርነት ነው፣ እርግጠኝነት ነው። ይሄ እርግጠኝነት ያሌላቸው በሃይማኖት ቤት ውስጥ የተዘፈቁ ሰዎች ግን የኖሩ ሰዎች ግን ይሄ እርግጠኝነት የላቸው። ይሄ እርግጠኝነት ሳይኖራቸው መድረክ ላይ ይቆማሉ። ይሄ እርግጠኝነት ሳይኖራቸው ስለሚኖሩ መድረክ ላይ ቆመው የሚያስተላልፉትም ይህንኑ ነገር ነው ማለት ነው። ሽብር ነው የሚነሱት። ለዚህ ነው ያ የእግዚአብሔር ልጅ የተሰቃየበትን የመስቀል ስራ መጽሐፍ ቅዱስ የክርስቶስ መስቀል ጠላቶች ይላቸዋል። የመስቀል ጠላቶች ሆነው ይመላለሳሉና የሚላቸው እንደነዚህ አይነት ሰዎች ነው። የመስቀል ጠላት ማለት ምን ማለት ነው? በመስቀል ላይ የተከፈለውን ዋጋ መናኛ ማድረግ ማለት ነው። የልብህ ክፋትና ቅንዓት ከመንግስተ ሰማያት ሊያጎልህና ሊያሳጣህ ይችላል ብለው በመስቀል ላይ የተሰራውን ስራ ሽባ የሚያደርግ አስተምሮ ማለት ነው። እኔ አሁን የምንረዳው ከዚህ ወንድምም ከሌሎች ወንድሞችም የምንረዳው እንዳልዳኑ ነው። ስለዚህ ለእንደነዚህ አይነት ወንድሞች ያ በፊት ሚስ ያደረጉትን የሚድኑበትን ወንጌል እንደገና ተሰብከው የነፍሳት ጥሪ ሊደረግላቸው ይገባል። ቢኮዝ they are not born again ክርስቲያን። አንድ በትክክል ቦርን አጌን ከሆነ ክርስቲያን እንዲህ አይነት ነገር አይወጣም፣ ከአፉ አይወጣም በጭራሽ። ስለዚህ የነፍሳት ጥሪ ለነዘኔ እና ለመሰሎቹ ሊደረግላቸው ይገባል። በቃ አልዳኑ፣ እነሱ እኮ አልዳንም እያሉ እኛንን እኮ ድናችኋል እንዴ ሰው እኮ ድኗል ምናምን የምንለው ለምንድን ነው የምንከራከራቸው? እንደነዚህ አይነት ሰዎች መንፈስ ቅዱስ ኮንፈርሜሽን ወይም ደግሞ ያ ምስክርነት የላቸውም። ስለሌላቸው ሁል ጊዜ ይረበሻሉ፣ በውስጣቸው ሰላም የላቸውም፣ እርግጠኝነት አይሰማቸውም። ያንኑ በውስጣቸው የሚሰማቸውን ሽብርና እርግጠኛ አለመሆን ደግሞ መተው መድረክ ላይ ይተፉታል ማለት ነው። በጣም ነው የሚያሳዝነው። እንደነዚህ አይነት ሰዎች ተቆጥረው ነው እንግዲህ ኢትዮጵያ ውስጥ ይህን ያህል ሚሊዮን ፕሮቴስታንት አለ የሚባለው። እኔ ከእንደነዚህ አይነት ሰዎች ጋር እንዳትቆጥሩኝ፣ ኔቨር ነው። እነዚህ አይነት ሰዎች የሚድኑበት ወንጌል ይሰበካሉ፣ እንደገና የነፍሳት ጥሪ ተደርጎላቸው ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ሊቀበሉ ይገባል ባይነኝ እኔ። እሺ አሁን ፈጠን ብለን መጽሐፍ ቅዱሳችን ላይ ስላሉ የወንጌል አይነቶች እናያለን ማለት ነው። ኦኬ፣ የተለያዩ አይነት የወንጌል አይነቶች አሉ። የሚያድነው ወንጌል ግን አንድ ነው። እሱም የተጠቀሰው በአንደኛ ቆሮንቶስ ምዕራፍ 15 ላይ ነው ማለት ነው። ቆሮንቶስ ነው ያልኩት። ቆሮንቶስ ቤተክርስቲያን ደግሞ መዓት ችግር ያለባቸው ቅዱሳኖች ያሉበት ቸርች እንደሆነ መጽሐፍ ቅዱሳችን በግልጽ ይናገራል ማለት ነው። በአንደኛ ቆሮንቶስ ምዕራፍ 3 ላይ ብትሉ 5 ላይ ብትሉ በተለያየ ቦታ ላይ ጳውሎስ እዛ ቤተክርስቲያን ውስጥ ያለውን ችግር ፍንትው አድርጎ የሚናገርበት ቸርች ነው። እንግዲህ እንደነዚህ አይነት ሰዎችን ነው እንግዲህ ጳውሎስ መጥቶ እንደዚህ ይላቸዋል። ወንድሞች ሆይ የሰበክንላችሁን ደግሞም የተቀበላችሁትን ምን ያላል? የሰበክንላችሁ ከዛስ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ሂደት አለው ይሄ ወንጌል፣ ዝም ብሎ አይደለም። ምንድነው? የሰበክንላችሁ ከዛስ የተቀበላችሁት ከዛስ በእርሱም ደግሞ የቆማችሁበት ይላል። ከዛ በእርሱም ደግሞ የምትድኑበት፣ እዚህ ጋር ነው የሚያድነው። በሰሙት ወንጌል ሲቆሙ ማለት ነው። የሚያድነው ወንጌል ይሄ ነው። የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይላቸዋል። እና ይሄ አንደኛ ቆሮንቶስ ምዕራፍ 15 እንደሚታወቀው ስለ ትንሣኤ አካል የሚያወራበት ክፍል እንደሆነ ይታወቃል ማለት ነው። ወደታችሁ ወረዳችሁ እስከ መጨረሻው ድረስ ብታነቡት ስለ ሙታን ትንሣኤ የሚናገርበት፣ እንደውም እነዚህን ሰዎች በቅጽበት ዓይን እንደሚለወጡና ይሄ የሚበሰብሰው የማይበሰብሰውን እንደሚለብስ፣ የሚሞተው የማይሞተውን እንደሚለብስ የሚናገርበት የመጽሐፍ ቅዱስ ክፍል ነው ማለት ነው።
ኢቭን እነዚህ ሰዎች እንኳን የሚድኑበትን ወንጌል ጳውሎስ ሰብኮላቸው ተቀብለው በዛ ወንጌል የቆማችሁበትን ይላቸዋል። ከዛ የምትድኑበት ወንጌል ይላቸዋል ማለት ነው። እና እነዚህ ሰዎች ይህንን ሂደቶች ሁሉ ፈጽመው ጀስት በሚድኑበት ወንጌል ላይ ቆመዋል ማለት ነው። ይሄ ወንጌል የእግዚአብሔር ወንጌል ይባላል። ጳውሎስ በሮሜ ምዕራፍ 1 ላይ የሚናገረው ይህንን ነው። ሮሜ 1 ላይ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳኑ መጽሐፍ፣ ተመልከቱ፣ በነቢያቱ አፍ በቅዱሳኑ መጽሐፍ አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ይሄ ወንጌል ምን አይነት ወንጌል ነው ከተባለ፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው ይላል እና በእርሱም ስለ ስሙ በአሕዛብ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን ይላል። በአሕዛብ መካከል ከእምነት የሚነሳ መታዘዝ፣ ለወንጌል መታዘዝ፣ አሜን ብሎ ወንጌልን መቀበል፣ ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ ይላቸዋል። እና የማን ወንጌል ይለዋል? የእግዚአብሔር ወንጌል። ይሄ ወንጌል ደግሞ አስቀድሞ በነቢያቱና በቅዱሳን መጽሐፍት ሁሉ የተነገረለት ወንጌል ነው። ይሄ ወንጌል ደግሞ ስለማን ነው? ሙታን ስለተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ይሄ ወንጌል ስለ ልጁ ነው። ይሄ የሚያድነው ወንጌል ማለት ነው። ይሄ ወንጌል ሐዋርያቶቹ ሲጠየቁ እድን ዘንድ ምን ማድረግ ይገባኛል ተብለው ሲጠየቁ ሐዋርያት ሥራ ምዕራፍ 16 ላይ በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ የተባለለት ወንጌል ነው። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ። ድናችኋል፣ እየዳናችሁን ወደፊት ትድናላችሁ አይደለም። ግልጽ ነው። ሃይማኖቱ ቤት ነው እንደዚህ ነገሩን የበጠበጠው ማለት ነው። ይሄ ወንጌል ግልጽ ነው። ይሄ ወንጌል ከፍጥረታችን የቁጣ ልጆች እንኳን በሆነን ጊዜ ያዳነን ወንጌል ነው። ኤፌሶን ምዕራፍ 2 ላይ እንደዚህ ነው የሚለው፣ እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። አቤት! ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡት ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል እና ይሄ በጸጋ ድናችኋል የሚል ነው ወንጌሉ። መልካሙ ሥራ ደግሞ በክርስቶስ ኢየሱስ ማመናችን ነው። የእግዚአብሔርን ሥራ እንድናደርግ ምን እናደርግ ሲሉ የእግዚአብሔር ሥራ በላከው እንድታምኑ ነው ብሏቸዋል ኢየሱስ ክርስቶስ በዮሐንስ ወንጌል ላይ እንጂ እዚህ ጋራ የሕግን ሥራ አይደለም። እዚህ ጋራ ይሄ ወንጌል እንደዚህ አይነት ወንጌል ነው። ግልጽ የሆነ ወንጌል ነው። ጸጋው በእምነት አድኗችኋል። ድናችኋል፣ እየዳናችሁ ነው፣ ትድናላችሁ። ጸጋው በእምነት አንድ ያድናችሁና እያዳናችሁ ይሄዳል። ከዛ ወደፊት ደግሞ ያድናችኋል። ይሄ የመስቀል ጠላት የሆኑ ሰዎች የሚሰብኩት ስብከት ነው። መጽሐፉ እንደዚህ ያስተምራል። አሁን ወደዚህ ወደ ወንድማችን አስተምሮ እንምጣና ይሄ ወንጌል አያድንም። ባጭሩ ይሄ ወንጌል ስም ወጥቶለታል። ጳውሎስ ነው ያወጣለት። ስሙም ምን ይባላል? ልዩ ወንጌል ይባላል። ይሄ ልዩ ወንጌል አያድንም። ይሄ ልዩ ወንጌል
ምን አይነት ወንጌል ነው? ቅይጥ ወንጌል ይባላል። የተጠቀሰው ቀይጠን እንድናለን የሚሉ አስተማሪዎች የተፈጠሩበት የገላትያ ቤተክርስቲያን ውስጥ የተገኘ ወንጌል ነው። ይሄ ልዩ ወንጌል የተጠቀሰው በገላትያ መጽሐፍ ላይ ነው ማለት ነው። ገላትያ ምዕራፍ 1 ከቁጥር 6 ጀምሮ አነበዋለሁ። በክርስቶስ ጸጋ እናንተን ከጠራችሁ፣ የተጠሩት በማጸጋ ነው፣ በክርስቶስ ጸጋ ነው ከጠራችሁ፣ ከዚህ ወንጌል ማለት ነው ከጠራችሁ፣ ከእርሱ ወደ ልዩ ወንጌል። አያችሁ፣ በክርስቶስ ጸጋ ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲህ ፈጥናችሁ እንዴት እንዳለፋችሁ እደነቃለሁ። ወንጌሉን ይሄ ልዩ የሆነውን ወንጌል መቀበላቸው ወይም በክርስቶስ ጸጋ ከተጠሩበት ወንጌል ማለፋቸው ብቻ ሳይሆን ፍጥነታቸውም ነው የገረመው። እንደነዚህ አይነት ወንጌሎች በፍጥነት ሰዎች እንዲቀበሏቸው ያደርጋል ሰይጣን። እንደነዚህ አይነት ወንጌሎችን ከተሰበኩ በኋላ ኮሜንት ነው የማነበው። ወዲያው ነው ሰው የሚወስዳቸው። ፍጥነታቸው ራሱ ልነግራቸው አልችልም። ወዲያው ጸጋ ይብዛል፣ ጌታ ይባርክ፣ ጌታ ይባርክ፣ ጌታ ይባርክ ነው ከዛ በኋላ የሚመጣው። ፍጥነቱ በጣም ይገርማል ማለት ነው። በጣም ነው የሚዛመተው እና ወደዛ እንዴት እንዳለፋችሁ እደነቃለሁ። እርሱ ሌላ ወንጌል አይደለም። የሚያናውጧችሁ የክርስቶስን ወንጌል ሊያጣምሙ፣ የማንን? የክርስቶስን ወንጌል ሊያጣምሙ የሚወዱ አንዳንዶች አሉ እንጂ። ነገር ግን ይላል ያው እዚህ ጋር ነው እንግዲህ እኛ ብንሆን፣ እኛ ሲል እነ ጳውሎስ ራሳቸውን ማለት ነው፣ ሐዋርያቶቹ ማለት ነው። እነ ጳውሎስ እኮ ድነዋል፣ በጌታ በኢየሱስ ክርስቶስ አምነው ድነዋል። ኢቨን እኛ የዳነው ብንሆን፣ እኛ ብንሆን ወይም የሰማይ መልአክ በሥላሴ ያምናሉ። እኛ ሐዋርያቶቹ የዳነው የሰማይ መልአክ ለምን አይሆንም? ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳለን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየ ማንም ቢሰብክላችሁ የተረገመ ይሁን ይላል። እነ ጳውሎስ እዚህ ጋር የዳኑ ናቸው። እኛ ብንሆን ሲል እኛ የዳነው እንኳን ሐሳባችንን ቀይረን ልዩ ወንጌል ብንሰብካችሁ የተረገመን እንሁን ነው እያለ ያለው። ባጭሩ ልዩ ወንጌል የሚሰብኩ ሰዎች ሲጀመር አልዳኑም። የተረገመ ይሁን የሚለው ኦልሬዲም ስላልዳኑ ማለት ነው። ያ የተረገመ ሰው አይድንም። ኖርማሊ ከእርግማን ነፃ ነን፣ ግን በዚህ ኬዝ ምክንያት ወደ እርግማን ልንሄድ እንችላለን ማለት ነው። በዚህ ኬዝ ወደ ልዩ ወንጌል በማለፋችን ምክንያት ማለት ነው። ልዩ ወንጌል በምናስተምር ጊዜ የሰማይ መልአክ ለምን አይሆንም? እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ለምን አይሆኑም? እኛ ሐዋርያቶቹ እንኳን ለምን አንሆንም? የተረገመ ይሁን ብሎ ቀጥታ እንግዲህ ገላትያ መጽሐፍ ውስጥ ገብቶ ስለምን እንደሚያወራ ግልጽ ነው። ገላትያ መጽሐፍ ባጭሩ ሕግን እና ጸጋን አደባልቀው ለደህንነት ይጠቅማል። የሚያድነው ሕግንም ጸጋንም አድርጎ የሚያድነው ወንጌል ይሄ ነው ብለው ስለሚያስተምሩ ሰዎች የተነገረ ነው። ጳውሎስ እዚህ ጋር የሥጋ ስራ ብሎ የሚገለጠውም በሥጋቸው የፈለጉትን ይጎንደሹት እኮ ነው የሚለው አይደለም። መገረዝ ይጎንደሹት። በሥጋችሁ ላይ የምታደርጉት ማናቸውም ነገሮች ስራው የተገለጠ ነው። ሥጋችሁን እንደምንም ብትገርዙት፣ በሥጋችሁ ጋር መታችሁ ዲል ብታደርጉ፣ ከሥጋ ከማንነት ከእናንተ አቅም ተነስታችሁ የምታደርጉት ነገር ሁሉ የትም እንደማያደርስ የተናገረበት ክፍል ማለት ነው። የሥጋ ስራ የተገለጠ ነው። በመንፈስ ግን ይልና ሌላኛውን ኦፕሽን ደግሞ ይናገራል ማለት ነው። እዚህኛው ቪዲዮ ላይ ታገኙታላችሁ። የሥጋ ስራንና የመንፈስን ፍሬ ራሱ ፍሬው ራሱ ባለቤት አለው። ባለቤቱ በሚል ቃል ተጠቅሷል። የመንፈስ ፍሬ ነው፣ የሰው አይደለም። የሥጋ ሲሆን ስራ ነው። በቃ ሥጋ ስራ ነው ያለው።
የመንፈስ ፍሬ ግን ባለቤቱ ራሱ መንፈስ ቅዱስ ነው። የመንፈስ ፍሬ ነው፣ የኛ አይደለም። በመንፈስ ቅዱስ አማካኝነት ግን ዕለት ዕለት በውስጣችን ይገለጣል ማለት ነው። ማንኛውም ዳግም የተወለደ አማኝ ፍሬ ያፈራል። ፍሬ የማያፈራ አማኝ የለም። ጳውሎስ በገላትያ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል፣ ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለንን አርነታችንን ይሰልሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኛ ወንድሞች ነበረ ይላል። ሐሰተኛ ምኖች? ወንድሞች። በስውር ሾልከው ስለገቡ ስለ ሐሰተኛ ወንድሞች ነበር። የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸው። የገቡ ወንድሞች ናቸው። ባሪያዎች ሊያደርጉ ሕዝበ ክርስቲያኑን በክርስቶስ ላይ ያለንን አርነት ሊያበላሹ ማለት ነው የገቡ አሉ። በመጀመሪያውም የሚያድነው ወንጌል ያልገባቸው፣ በሚያድነው ወንጌል ሰምተው ተቀብለው ቆመው ያልዳኑ ግን ደግሞ ሾልከው የገቡ ወንድሞች። እነዚህ አይነት እስልምና ውስጥ እንኳን የማይገኝ ወንጌል፣ ሌሎች የሃይማኖት ቤቶች ውስጥ እንኳን የማይገኝ አይነት ከልዩም ልዩ የሆነ ወንጌልን የሚያስተምሩ እንደነዚህ አይነት ወንድሞች እንግዲህ በጣም ተበራክተዋል። በጣም አደገኛ የሆነ ነገር ነው የሚናገሩት ማለት ነው። አንዴ ከዳንክ በኋላ በዳንክበት መንገድ ከሄድክ ኦፍኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። ደህንነትን በሂደት ሙሉ ታደርገዋለህ። ደህንነትን ራሱ መቼ ነው የምታደርገው? በሂደት ነው ሙሉ የምታደርገው አንተ። ይሄ እኮ ልዩ ወንጌል ብቻ ሳይሆን የልዩ ልዩ ወንጌል ነው የሚባለው ማለት ነው። እና ደግሞ ሌላው ምንድነው በጣም ያሳቀኝ ማለት ነው፣ አንዴ መንፈስ ገባብኝ ስላልክ ነው ያለው። አንዴ መንፈስ ስለገባብኝ አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። አያችሁ፣ የሚድኑበት ወንጌል አልሰሙም የምንለው ለዚህ ነው። መንፈስ ገባብን ወይስ ከመንፈስ ተወለድን? አያችሁ፣ መንፈስ ገባብኝ መጽሐፉ የሚለው ከመንፈስ ተወለድን፣ ከውሃና ከመንፈስ ካልተወለዳችሁ ነው የሚለው። እና መወለድ ነው የተደረገው። እሺ፣ ዳግመኛ ልደት እንጂ አንዳች ነገር መጥቶ ዝም ብሎ ግብት አይደለም ያለብን። ዳግመኛ ነው የተወለድ ነው። አንዴ መንፈስ ገባብኝ ብለህ መንፈስ ቅዱስ ገባብን ወይስ ወለደን? ከዛስ የሚያስቀው ደግሞ በቸርች በኩል ወደ ሲኦል። ቸርች ማናት? የክርስቶስ አካል። እስቲ ስሙት። አንዴ መንፈስ ገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናላችሁ። ምንም ያክል ደግሞ ብትድኑ ደግሞ የሚሉት ነገር አለ። ደግሞ መዳን ራሱ ምን አለው? መጠንም አለውና በሂደት መዳናችሁን ካልፈጸማችሁ ይላሉ። እንግዲህ እቺ መዳን ፈጽሙ የምትለው እንግዲህ እቺ ፊልጵስዩስ ምዕራፍ 2 ላይ የምትለዋን ለመጥቀስ መሰለኝ። ፊልጵስዩስ ምዕራፍ 2 ላይ ይሄ አማርኛው መጽሐፍ ቅዱስ ምንድነው የሚለው? በፍርሃትና በመንቀጥቀጥ የራሳችሁ መዳን ፈጽሙ። አማርኛው ብቻ ነው እሱ የሚለው አይል። መጽሐፍ ቅዱስ ኢየሱስ ክርስቶስ ደህንነት የሚባል ነገርን ጀምሮ ከዛ ደህንነትን አንተ ፈጽመው አይልም። እሱ የሚለው አማርኛው መጽሐፍ ቅዱስ ነው። አማርኛው መጽሐፍ ቅዱስ እንኳን እንደዛ ለማለት ፈልጎም አይደለም። ግን ሁሉም ትርጉሞች ላይ ስታዩት ኢየሱስ የሆነ ደህንነት የሚባል ነገር ጀምሯል፣ እናንተ ደህንነት የሚባለውን ነገር ፈጽሙት አይደለም ይመስላል አማርኛው። ግን እነዚህ ሰዎች ይሄም እንደዚህ አይነቱን ጥቅስ ቀላል ጥቅስ እንኳን ሳይገባቸው ነው መድረክ ላይ ዘለው የወጡት ማለት ነው። ይሄ ጥቅስ የሚለው ምንድነው የሚለው? work out your salvation። አትሊስት ኤንአይቪ ባይብልን እንኳን እንደዚህ ገለጥ አድርጋችሁ አንብቡ። በጣም ያልሰማችሁት ወንጌል አለ የምንለው ለዚህ ነው። የምትድኑበትን ወንጌል አልሰማችሁም። work out your salvation። work out ማለት ምን ማለት ነው? exhibit your salvation። exhibit ማድረግ ማለት ነው እንጂ መዳን የሚባልን ነገር እየሰራችሁ ፈጽሙት የሚል የመጽሐፍ ቅዱስ ክፍል ፊልጵስዩስ ላይ አልተጻፈም። ሲጀመር ፊልጵስዩስ ምዕራፍ 3 ላይ እንኳን ስንሄድ ደስ ይበላችሁ ብሎ ነው የሚጀምረው። ምዕራፍ 3
ቁጥር 1 ላይ ደስ ይበላችሁ ይልና ወደ ቁጥር 2 ወረድ ብሎ ከውሾች ተጠበቁ ይላል። ከዛስ ከክፉ ሰራተኞች ተጠበቁ፣ ከዛስ ከሐሰተኛ መገረዝ ተጠበቁ ይልና ሐሰተኛ መገረዝ ማለት በቃ ከስጋችሁ ጋራ ብቻ የሚያያይዙት ማለት ነው። ደህንነትን ከስጋ ጋራ እያያያዙ በስጋ ከሚገለጥ ነገር ጋር የሚያያይዙ ሰዎች ማለት ነው። እና እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ የምንመካ በስጋ የማንታመን የተገረዝን። በማን ነው የምንመካው? በክርስቶስ የምንመካ በመንፈስ እግዚአብሔርን የምናመልክ በክርስቶስ የምንመካ በስጋ የማንታመን የተገረዝን። ክርስቲያናዊ ኑሮ በመንፈስ ቅዱስ አማካኝነት የሚከተለን ህይወት ነው እንጂ የሆነ ከዳነን በኋላ ደህንነታችንን ለማጽናት የምንሰራው ስራ የለም። ይሄ የትኛውም አልዳኑም ተብለው የሚታሰቡ ቤተ እምነቶች ውስጥ እንኳን በዚህ ልክ አልወረዱም። እውነቴን ነው የምነግራችሁ፣ በዚህ ልክ የወረደ ቤተ እምነት የለም። ይሄ ነው እንግዲህ ፕሮቴስታንት አማኝነን የምንል ሰዎች እንደዚህ አይነት ወንጌል ነው እንግዲህ የምንሰማው። እኔ ኦርቶዶክሶች እንደዚህ ሲሰብኩ ሰምቼ አላውቅም። በዚህ ልክ ማለት ነው። ምንድነው? ልብህ እኮ ነው። በቃ ልብህ መንግስተ ሰማያትን የሚያሳጣን ብዙ ጉድ አለ። ከጉዶቹ አንዱ ልብህ፣ ከዛስ ክፋት፣ ከዛስ ቅንዓት መንግስተ ሰማያትን የሚያሳጣው ገላትያ ተጠቅሶ እንግዲህ ማለት ነው። ስለ ገላትያ መጽሐፍ ላይ ስጋ ስራ የተገለጠ ነው ስለሚለው ምን እያላቸው እንደሆነ ግልጽ ነው። እነዚህ ነው ሰዎች እኮ ናቸው በስጋቸው የሚፍጨረጨሩ ሰዎችን የስጋ ስራ እንደው የተገለጠ ነው። ከዚህ ውስጥ አታመልጡም፣ ከተደረደረ ውስጥ ነው መልእክቱ። ይልቅ በመንፈስ የሰውነትን ስራ ግደሉ ነው እንጂ በስጋችሁ የምታደርጉት ነገር የትም አያደርሳችሁ። በሱ ከሆነ ከተዘረዘሩት አታመልጡ፣ እናንተም አታመልጡ፣ እኔም አላመልጥም። ይሄ ወንድማችን እንግዲህ መንግስተ ሰማያትን ስንት ጊዜ እንዳጣ በራሱ ስብከት አማካኝነት ማለት ነው። ልብህ መንግስተ ሰማያትን ያሳጣል፣ በልቡ ስንቴ እንደሳተ አላውቅም። ስቷል እንግዲህ አጥቷል። በሱ ስብከት በራሱ ስብከት መሰረት ይሄ ሰውዬ እኮ መንግስተ ሰማያትን አጥቷል በራሱ ስብከት። እኔ ያው ድሮም የሚያድነውን ወንጌል ስላልሰሙ ኦልሬዲ አልዳኑም ነው የምለው እኔ። እና የራሱ ስብከት እኮ ታዲያ አንተኑ ነው ይመታህ፣ አልዳንክም ማለት ነው። ምክንያቱም ልብህ ብዙ ጊዜ ስቷል፣ ብዙ ጊዜ ክፋት በልብህ ውስጥ። የሰው ልብ ክፉ እጅግም ተንኮለኛ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ልብና ኩላሊትን እመረምራለሁ ይላል መጽሐፍ ቅዱስ። ስለዚህ በልባችን ውስጥ ራሱ ይገኛል ማለት ነው። ስለዚህ ተገኝቶብሃል፣ በራስ ስብከት መሰረት እንግዲህ የለህም ማለት ነው። ክፋት፣ ቅንዓት፣ ቀንተህ አታውቅም። ኦኬ። ከዛ ምቀኝነት፣ ተመቀኝተህ አታውቅም ወይስ እንዴት ነው? ያንተ ልብ ሌላ ነው፣ የሰው ልብ አይደለም። እኔ ድፍረታቸው ነው እኮ የሚገርመኝና በቃ እንደነዚህ ኢዝሊ ነው ደግሞ እኮ ኢዝሊ እንደምናጣው ታውቃለህ። ኢዝሊ የመስቀል ተቃዋሚዎች፣ የክርስቶስ መስቀል ጠላቶች ድንገት የሚድኑበት ወንጌል ሳይገባቸው የሆነ ሃይማኖት ውስጥ ገብተው ተጠምቀው ድንገት መድረክ ላይ የተገኙ ሰዎች ኢዝሊ የምናጣው ከሆነ እግዚአብሔር ያንን ልጁን በከንቱን ያሰቃየው። ምናልባት ይህንን ወንጌል ስትሰማ ወንድማችን ይሄ የሚያድንህ ወንጌል ነው። ይሄ ነው የሚያድነው ወንጌል። በጊዜ ብትመለስ እኔ እመክርሃለሁ። you are not born again ክርስቲያን። እንደዚህ አይነት የወረደ ወንጌል እስልምና ጋር እንኳን የለም፣ የቡዳ እምነት ተከታዮች ጋር እንኳን የለም፣ እንኳን ዳግመኛ የተወለዱ ክርስቲያኖች ጋር ይቅርና። በመጨረሻም ላልዳናችሁ ግን የሆነ ቤተ እምነት ውስጥ ራሳችሁ ለተገኛችሁ የሚያድነው ወንጌል ላልሰማችሁ ሰዎች የምትድኑበት ወንጌል ይሄ ወንጌል ነው ማለት ነው። ይሄ የወንድማችን አይነት ወንጌል የሚያስረግመው ወንጌል ነው ማለት ነው። የሚያስረግመው ወንጌል ነው። የክርስቶስን የመስቀል ስራ ሽባ የሚያደርግ የሚያስረግም ወንጌል ነው ማለት ነው። የሚያስረግም ወንጌል ያው ከእርግማን በታች የሆነ ሰው ደግሞ አይድንም ማለት ነው። ኦኬ። እና ጳውሎስ የረገመው ወንጌል ነው፣ የተረገመ ይሁን ያለው ወንጌል እና የሚያድነው ወንጌል ሰምታችሁ ወደ ጌታ ወደ ኢየሱስ ክርስቶስ ትመጡ ዘንድ አንተንም አገልጋዩንም ጨምሮ እጋብዛችኋለሁ።
ለሌሎቻችሁ ለዳናችሁ ደግሞ የምትጸኑበትን እና ኢንካሬጅ የሚያደርጋችሁን ነገር ሁለት የመጽሐፍ ቅዱስ ክፍሎችን እናወጣና እሱን አንብበን እንጨርሳለን። አንደኛው ሮሜ ምዕራፍ 8 ነው። እንግዲህ በኢየሱስ ክርስቶስ ላሉት አሁን ኩነኔ የለባቸውም። በቃ ኩነኔ የሚባል ነገር የለባቸውም። በኢየሱስ ክርስቶስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። አለቀ። እንደነዚህ አይነት ትምህርቶች ግን በኩነኔ ውስጥ እንድንኖር የሚያደርጉ ናቸው። ሌላኛው ዕብራውያን ምዕራፍ 6 ላይ ነው ማለት ነው። ዕብራውያን ምዕራፍ 6 ላይ ከቁጥር 13 ጀምሬ አነባዋለሁ። ይኸውላችሁ የእግዚአብሔርን ለዳነው አማኝ ምን ያህል እርግጠኝነት ማለት ነው። በመንፈስ ቅዱስ መታተማችን ምናምን እሱ ተውት፣ መዓት ጥቅሶች መደርደር ይቻላል። መታተም ሌጋል። በጣም ደግሞ እርግጠኛ እንድንሆን ደግሞ የምወደው ክፍል አለ። ምንድነው? ዕብራውያን ምዕራፍ 6 ከቁጥር 13 ጀምሮ እንደዚህ ይላል። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ ባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እግዚአብሔር ራሱ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘማ አብርሃም። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነው መሐላ የሙግት ሁሉ ፍጻሜ ይሆናልና። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ ፈቃዱ ባንተ ባንቺ የየዕለት ኑሮ ላይ እንደማይለወጥ እንደነዚህ አይነት ልዩ ወንጌል የሚያስተምሩ ሰዎች እንደሚያስተምሩ ሳይሆን ፈቃዱ እንደማይለወጥ አብርጦ ሊያሳያቸው ማየት ከቻላችሁ መንፈሳዊ አይኖቻችሁ ከበሩ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይለወጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ከፊታችን ያለውን ተስፋ ለመያዝ ለሸሸን ይሄ ጉባኤ በእርግጠኝነት ሸሽቷል። የሚያሸሽ ወንጌል ነው ይሄ ወንጌል። ከፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆንልን ዘንድ በመሐላ በመካከል ገባ። እግዚአብሔር ራሱ ማለ። ይህም ተስፋ እንደ ነፍስ መልህቅ አለን። ይህ ተስፋ እንደ ነፍስ መልህቅ አለን። መልህቅ ማለት መርከቦች ሲቆሙ ወደ ታች የሚወረወረው ብረት ማለት ነው። ያ መልህቅ አለን። እርሱም በእርግጥ ጽኑ የሆነ በመጋረጃ ውስጥ የገባ ነው። ማን ነው እሱ? ኢየሱስ ክርስቶስ። ያ ብረት አይደለም፣ ወደ ላይ ነው ይሄኛው የተወረወረው። ይሄ መልህቅ የተወረወረው ወደ ላይ ነው። ኦኬ፣ በመጋረጃ ውስጥ የገባ ነው። በዚያም ኢየሱስ እንደ መልከ ጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው እርሱ ስለኛ ቀዳሚ ሆኖ ገባ ይላል። አለቀ። መልህቃችን ገባ። መልህቃችን እላይ ከሆነ አንድን መርከብ የያዘው መልህቅ እንኳን ከመርከቧ አይለቃትም። መርከቧ ትነቃነቃለች። ንፋስ ያወዛውዛታል እኮ፣ ግን የትም አትሄድም። ዛሬ በተለያየ ድካም ውስጥ ልትሆኑ ትችላላችሁ። መልህቁ በመጋረጃው ያለፈው ይዟችኋል፣ ግን በተለያየ ነገር ውስጥ ልንፍገመገም እንችላለን። ለዚህም ደግሞ መጽሐፍ ቅዱሳችን እንደዚህ ይለናል። ገላትያ ምዕራፍ 6 ቁጥር 1 ላይ እንደዚህ ይላል፣ ወንድሞች ሰው በማናቸውም በደል እንኳን ቢገኝ፣ በማናቸውም በደል ማለት በማናቸውም በደል ማለት ነው። ቢገኝ ምን ይሁን? ወደ ሲኦል ይግባ? እነዚህ ሰዎች እንደሚያስተምሩት ደህንነቱን ያጣል ነው የሚለው አይደለም። በማናቸውም በደል እንኳን ቢገኝ ወደ ላይ የወጣው በመጋረጃው የወጣው መልህቅ ይዞኝ እዚህ ልንወዛወዝ እንችላለን። በማናቸውም አይነት በደሎች ውስጥ ልንገኝ እንችላለን። ልንወድቅ ልንነሳ እንችላለን። እና ምን ይፈጠር? እዚህ ጋር ምን ይፈጠር? በማናቸውም በደል እንኳን ቢገኝ መንፈሳዊያን የሆናችሁ እናንተ፣ እንግዲህ ትንሽ ጸጋው ይበዛላችሁ እናንተ፣ እንደነዚህ አይነት ሰዎች ማበረታት ነበር የሚገባቸው። ግን ያው
የሚድኑበትን ወንጌል ስላልሰሙ ያው የሰሙትን ነው መጥተው መድረኩ ላይ የሚተፉት። እሺ መንፈሳዊያን የሆናችሁ እናንተ መንፈሳዊያንም ስላልሆኑ ማለት ነው በየዋህነት መንፈስ አቅኑት። ሲኦል በቸርች በኩል ትገባለህ በሉት ሳይሆን በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስህን ጠብቅ። ከእናንተ እያንዳንዱ የአንዱን ሸክም ይሸከም። እያንዳንዱ የአንዱን ሸክም። ክርስቲያን እንደዚህ ነው የሚኖረው። እርስ በርስ ተደጋግፈ ነው የምትኖረው እንጂ ተወነጃጅሎ እንዲህ ከሆንክ ሲኦል ትገባለህ እኔ እዛ ገባለሁ በማለት አይደለም። የአንዱን ሸክም ይሸከም፣ እንዲሁ የክርስቶስን ሕግ ፈጽሙ ይላል። የክርስቶስ ሕግ ምንድነው? ይኸው ፍቅር ነው። የኔን ሸክም ነው የተሸከመው እሱ። እኔ መሸከም የሚገባኝን መስቀል ነው እሱ የተሸከመው። እዚህ ጋር የሚለው እሱ የአንዳችሁን አንዳችሁ ተሸከሙ ነው የሚለው። የክርስቶስ ሕግ ይኸው ነው። አንዱ ምንም ሳይሆን ምንም የሆነ ቢመስለው እንደነዚህ አይነት ቆመው የሚሰብኩ ሰዎች እነሱ እኮ አሁን በእነሱ ቤት እኮ ይሄ ለእናንተ ሰጥተዋችሁ ሲኦል ትገባላችሁ ያሉትን ነገር ፈጽመውታል ማለት ነው። በእነሱ ቤት አይመለከታቸውም እኮ ልብህ መንግስተ ሰማያትን ሲያሳጣ ምንህ ሲያሳጣ የሚሉት እነሱ ልባቸው ምንም አይልም። አይመኙ፣ አይቀኑ፣ አይቆጡ፣ ምንም አይሉ፣ አይሰርቁ፣ አይዋሹ። ማንም ምንም ሳይሆን ምንም የሆነ የሚመስለው ምንም የሆኑ ስለመሰላቸው ነው። ራሱን ያታልላል። ነገር ግን እያንዳንዱ የገዛ ራሱን ስራ ይፈትን። መፈተን አቅቷቸው እኮ ነው። ቢፈትኑ ራሳቸውን እኮ ቢያዩ መድረክ ላይ ቆመው እንደዚህ አያወሩም ነበር። እያንዳንዱ የገዛ ስራውን ይፈትን። ኃጢአት ተጨማልቀ መጥተህ 3 ኃጢአት ስትሰራ ገሃነም ትገባለህ አትለኝም ነበር የራስህን ብታይ። ኃጢአቱን አንዴ እስከምትነኩት ነው የሚሉም አሉ። ተጨማልቀውት መጥተው ኃጢአት አንድ ቀን ስትሰራው እንትን ነው፣ 2 ቀን ስትሰራው እንትን ነው፣ 3ኛ ቀን ላይ እንትን ነው፣ ከዛ አትድንም የሚሉ ሰዎች ሁሉ አሉ። ከዚያ በኋላ ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል ይላል። ስለሌላው ሰው ያልሆነ ስለ ራሱ ብቻ የሚመካበትን ያገኛል። አሁን ማየት አቅቷቸዋል። ሁሌ መድረክ ላይ ወጥተው ወደፊት ነው የሚረጩት፣ ራሳቸውን አያዩ። እያንዳንዱ የገዛ ራሱን ሸክም ሊሸከም መልህቃችን ወደ ላይ ተወርውሯል። ቀዳሚ ሆኖ ገብቷል። በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም። ከመንፈስ ቅዱስ ጋር ሆነን ወደ ጸጋው ዙፋን በእምነት እየቀረብን በመንፈስ በሚሆን ፍሬ በውስጣችን እናፈራለን። ፍሬው የኛ አይደለም፣ የመንፈስ ነው። የኛ ሲሆን የስጋ ስራ ነው። የኛ የሚባል የመንፈስ ፍሬ የለም። መንፈስ ባለቤቱ መንፈስ ነው። ገላትያ ላይ የመንፈስ ፍሬ ነው የሚለው። ስለዚህ ባጭሩ እንደነዚህ አይነት ወንድሞችን አትከራከሯቸው። በውስጣቸው ኮንፈርሜሽን የላቸውም፣ የመንፈስ ቅዱስ ምስክርነት የላቸውም። ልጆች መሆናቸው እንጂ በትክክል ዳግመኛ የተወለደ አማኝ መድረክ ላይ ቆሞ እንደዚህ አይነት ነገር አያወራም። ስለዚህ ወንጌል ስሙ። የምትድኑበትን ወንጌል ሰምታችሁ በጌታ በኢየሱስ ክርስቶስ አምናችሁ የእግዚአብሔር ልጅነታችሁን ትቀበሉ ዘንድ ዛሬ ጥሪ ነው። አለቀ። ጸጋው ይብዛላችሁ።